እንዴ ምንድነው የሚፈጠረው? እንዴ ሜለሽን በሰሚ ጥሩ ነው። ሂጂ። ምንድን ያልከው? ወንድምሽን? በአምላክ ንጉስ እዚህ ብቻውን እየዋለ እየደበረ ነው። ስለዚህ ሁላችንም አንድ ቦታ መሄድ አንችልም? አንችልም። እባክህ በአምላክ ለኔ አትጨነቂ። ህብስት አለሜ አያስፈልግም። አብነት በጣም እየተፈታተነች ነው። ሶስታችንም መሄድ ስላለብን ይዛት ውጣ። ህብስቴ አንቺ እንዳልሽ እናደርጋለን። አሁን ግን መሄድ ስላለብን ነይ። እሺ ነይ እንውጣ። ንጉሴ እንዳይደብር እንግዲህ እንደ ቤቴው ተጫወት። ነገር የለም መጫወቻ ነው የምታደርግሽ። መሸነፍን በጣም ስለምጠላ በደንብ እየተዘጋጀችበት ነው የሚሆነው። በምን እርግጠኛ ሆንክ? ምናልባት እኮ በፈጠረሽ አንቺ ልጅ በፈጠረሽ። ቆይ ባለፈው ሌሊት ላይ መልእክት የላከልሽ ማን መስሎሽ? እሷ ናት። ከሱ ውጭ ማንም ሊሆን አይችልም። በቃ ተጠንቀቂ ብዬሻለሁ፣ ተጠንቀቂ። እሺ እሺ እጠነቀቃለሁ። እሺ በቃ ተኝ፣ እኔም ልተኛ። በአምላክ አቤት። ለምንድን ነው በዚህ ልክ የምትጨነቅልኝ? ምክንያቱም የዛሬው በጣም ይለያል። ምክንያቱም ንጉስና ህብስት እንግዲህ ፍቅራቸውን ሊያጣጥሙ በር እየከፈቱ ይገኛሉ። አሁን ላይ በጣም እጅግ ቅናቱ ኦቨር እየወጣ የተቸገረው በአምላክ እርፍ ሊለው ነው። ምክንያቱም ንጉሱ በህብስት እጅ መጉረስ ጀምሯል። ይህንን የተመለከተው ደግሞ በአምላክ ግራ ተጋብቶ ተጨንቆ በጭንቀት ተውጧል። ነገር ግን ለህብስት ያለው አመለካከት አሁን ወደ ጥላቻ እያመራ ይገኛል። ሰላም የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። እነሆ ህብስት ድራማን ክፍል 45ን ይዤላችሁ ቀርብ ያለው ተከታተሉም። ቪዲዮውን በላይክ ጀምሩት። ባለፈው ክፍል እንደምታስታውሱት እንግዲህ ይፍቱ ስራ ወደ ህብስት ክፍል ገብታ በትራስ አፍናት ነበረ ድራማ የተቋጨው። ታዲያ በኦን የሆነ በትራስ አፍና ገደለቻት የሚለው ሁላችሁንም አሳስቧቸዋል። ነገር ግን ደግሞ የተፈጠረው ነገር ሌላ፣ እኛ ያየነው ነገር ሌላ ነው። በይፍቱ ስራ በትራስ አፍና ልትገላት የነበረችውን እና ከዛም በኋላ ደግሞ በአምላክ በቢላ የገዛ እህቱን ሆዷን ወቅቷት የነበረው በህልም ዓለም ነበረ። ነገር ግን ደግሞ አሁንም ፍራቻ እጅግ በጣም ስላስጨነቀው በአምላክ ከመኝታ ክፍሉ ተነስቶ ያየው ህልም አስፈርቶት ወደ ህብስት ክፍል ያመራል። በሩን ሲያንኳኳም ህብስት በሯን ቆልፋ ተኝታ ነበር። ታዲያ ለምን ቆለፍሽ ብሎ የሚል ጥያቄ እንዳይቀርብባት ስትል በሩን የዘጋሁት እኮ ታፈስ ተጠንቀቂ ስላለችኝ ነው ትለዋለች። በአምላክም ግድ የለም እውነቷን ነው መጠንቀቅ ይኖርብሻል ብሎ ማስጠንቀቂያ ይሰጣታል። በአምላክ አሁን ላይ የራሱ እንድትሆን ቢፈልግም እንኳን ፍራቻው እጅግ እያየለበት ስለመጣ ሁሉንም የነካትን ሰው በሙሉ የራሱ ያደረገ እየመሰለው በአይነ ቁራኛ መመልከት ከጀመረ ሰነባብቷል። ታዲያ ይህን የተመለከተችው ህብስት አፍቅሬሻለሁ የሚለውን እንዲገልጽላት ስለፈለገች ብቻ በአምላክ ቆይ ግን ለምንድን ነው እንደዚህ ለእኔ የምትጨነቅልኝ ብላ ጥያቄ አቅርባለታለች። ነገር ግን በአምላክ ይህንን ጎላ አድርጎ መናገር በፍጹም አይፈልግም፣ እንድታቀበትም አይፈልግም እና ምንም አንቺ የዋህ ስለሆንሽ ብዙ ሰዎችን ስለምታምኝ እንዳይጎዱሽ በመፍራት ነው ይላታል። እሷ ግን የጠበቀችው ስለማፈቅርሽ ነው እንዲላት ነበር። ታዲያ ልቧ አይዞሽ ያፈቅርሻል፣ ዝም ብለሽ ጠብቂው ብሏታል። እሺ በቃ አመሰግናለሁ ትለዋለች። የተቀመጠውን ቢላ ለማንሳት እየተዘጋጀ በነበረበት ቅጽበት ወደ እሷ ይጠጋል። ሊስማት የመሰላት ህብስት እሷም ወደ እሱ ትጠጋለች። ነገር ግን የሆነው ደግሞ ሌላ ነው። በአምላክ ብድግ ብሎ ቢላውን አንስቶ ይወጣል። ታዲያ ይህን የተመለከተችው ህብስት መቼ ይሆን አንተ የኔ አዳም ሆነህ እኔም ያንተ ሔዋን ሆኜ ደስተኛ ህይወት የምኖረው እያለች በምኞት ዓለም ውስጥ እየተንሳፈፈች ትገኛለች። በአምላክ ግን አሁንም ቢሆን በፍቅር እየቀጣት ነው። አፈቅርሻለሁ የሚለውን ቃል ከአንደበቱ ላለማውጣት ሌሎች እንድትመኝ እያደረጋት ነው። ሌሎች ሰዎች ፍቅር እየሰጧትና ተስፋ እየሰጧት ስለሆነ በአምላክን የመተው 100% የነበረውም አሁን ላይ እጅግ እያቆለቆለና ሌሎችን እየፈለገች ትገኛለች። ታዲያ ይህንን ለማድረግ ማረጋገጫ የሚያስፈልገው አይደለም። ወደ ንጉሱ ጋር መሄድ አብዝታለች። ዛሬም እንደተለመደው ታፈስ እባክሽን ህብስትዬ አንድ ነገር አድርግልኝ ትላታለች። ምን ላደርግልሽ ስትላትም ወንድሜ የሆነ ነገር ሆኗል መሰል ጨንቆኛል ትላለች። አብሮ የተወለደ ሰው መቼም ነፍሱ ትነግረዋለች እና ታፈስ ነፍሷ ስለነገረቻት ወንድሟ እንዴት እንደሆነ ለማወቅ ፈልጋ አብራ መሄድ እንፈልጋለች። ይፍቱ ስራ አሁን ላይ መልካም ሰው እየመሰለች ነው። ነገር ግን ይህን ለማሸነፊያ ዘዴ ብላ እንደተጠቀመች ያላወቀችው ህብስት ሁሉን ነገር እሺ ስትላት ትለውጣለች ማለቷን ቀጥላለች። ነገር ግን
የህብስቱ ስራ በምንም አይነት ታምር አልተለወጠችም። ሌላ አዲስ ጥንስስ እየጠነሰሰችላት ነው። እንሄድ ብላ ስትጠይቃትም እሺ ብላ ትፈቅድላታለች። ተፈቅዶላቸውም ይወጣሉ። ነገር ግን እነሱ የሄዱት ትምህርት ቤት አልነበረም። የሄዱት ወደ ንጉሱ ጋር ነው። ንጉሱ ጋር ደርሰው ንጉሱ ቁዝም ብሎ ነበር። በአንድ በኩል የህብስት መልካምነት እያሸነፈው ነው፣ በሌላ በኩል ደግሞ ጥሏት የመጣው እናቱ ናፍቆት ከዚህ ከአንድ ቤት ውስጥ ቁጭ ብሎ ተቆልፎበት እየዋለ አገር ቤት ግን እንደፈለገ ሲዘልና ከጓደኞቹ ጋር ሲያወራ የለመደው ንጉሱ ዛሬ ግን በቁዘማ ዓለም ላይ ሆኖ ደግሞ ሌላ ደግሞ አዲስ ነገር ተፈጥሮበታል። ህብስት መልካምነቷ ገራገርነቷ እየገዛው ያለው ንጉሱ አሁን ላይ እሷን በማሰብ ላይ ነው። ሲደርሱለት ግን ልቡ በሐሴት ዘለለ። እህቱንም አገኛት። ታዲያ እባክህን ምግብ ብላ ይሉታል። ምግብ አልበላም ይላል። ላጉርስ ብላ ህብስት ትጋብዘዋለች። ታዲያ ታፈስ እሱ እኮ ከእናቱ እጅ ወጪ ጎርሶ አያውቅም ትላታለች። ነገር ግን ደግሞ እሱ ልቡ ይፈልጋታልና እንድታጎርሰው ልቡ ተመኝቶ ነበር። ችግር የለም ታጎርሽኛለሽ ብሎ ህብስት እንድታጎርሰው ከዛም ተነስታ እንድትሄድ እህቱን ካደረገ በኋላ ህብስትና ንጉሱ አይን ላይን እየተያዩ ጉርሻቸውን ይቀጥላሉ። ህብስት አይኑን እያየችው ነው። ንጉሱ ነገረ ስራዋ ሁሉ እጅግ ቀልቡን ገዝቶታል። ታዲያ እያጎረሰችው ልብ ብሎ አተኩሮ ይመለከታታል። እንዴት አይነት መልካም ሴት ነች እያለ የከተማ ሴትን የሚያውቀው ንጉሱ መጥፎና እንዲሁም ቅጥ የሌላቸው እንደሆኑ ነበር። ዛሬ ግን ያቺ ሴት ሌላ ሆና ያገኛታል። በልቡም ትልቅ ክብርና ትልቅ ፍላጎትን ያሳድርበታል። ታዲያ አይኑ እያየች ስታጎርሱ የነበረችው ህብስት አሁን ላይ ጉርሻውን ሊጎርስ ጉሮሮ ላይ ገና ይቆሙበታል። በአምላክ ነበር እየከነፈ የመጣው። በአምላክ አቤት አለመኖሯን አጣርቶ አለም ደውሎለት ነበር። ወደዛ ሲመጣ ሲያገኝ ግን በሩን ከፍተው ሲገቡ ድንገት ህብስት እያጎረሰችው ይመለከታል። በአምላክ ራስህን ተቆጣጠር የሚለው መልካም ጓደኛው ዛሬም ራሱን እንዲቆጣጠር ይጋብዘዋል። በአምላክ ግን ራሱን የመቆጣጠር ዘዴ በፍጹም የለውም። ጭራሽ ትጎራረሱልኛላችሁ የሚል ጥያቄ ያቀርባል። ህብስት ኧረ እባክህን በአምላክ ብላ ልታማክረው ፈለገች። ልታሳምነውን ብትፈልግ እሱ ግን ሊያምናት በፍጹም ፈቃደኛ አልሆነም። ንጉሱም በይህቴ እንግዲህ ወንድምሽ እየተቆጣች ነው ብሎ አረፈ። በዚህ ሰዓት በአምላክ ወንድምሽ መባልን አይፈልግምና ምናልክ አንተ ይለዋል። ምንም አላልኩም ሂጅ በቃ ወንድምሽ የሚልሽን አድርጌ ነበር ያላት። በአምላክ ግን እየተፈታተኑኝ ነው እንድትወጣ አድርጋት ብሎ ወደ ውጭ ይዟት ይሄዳል። ህብስት ንጉሱ አብሯት እንዲሄድ ፈልጋለች። ነገር ግን ደግሞ በአምላክ አልፈቀደላትም። ታዲያ ወደ ቤትም ሲሄዱ አብነት ሊያገባት እንደሆነ ቤቱን ማሳመን ነበረበት። እጅ ለእጅ ተያይዘው እጆቿን እየሳመ ከአለም ፊት ያሳየዋል። አለምን በዚህ ሰዓት አመነ። ወጥተው እንዲዝናኑም ፈቀደላቸው። ይፍቱ ስራ አዲስ ሰው አዘጋጅታለች፣ አፍኖ ይዟት የሚሄድ ሰው። ታዲያ ሁልጊዜም ግዴለሽና እንዝህላልነት የሚያጠቃት ህብስት ዛሬም እንደተለመደው አስፋልት ላይ ስልክ እያወራች ወዲያና ወዲህ ስትንቆራጠጥ ንጉሱ በአይኑ እየተከታተላት፣ ጓደኛ ማቾቹ በአምላክና አብነት የራሳቸውን ወሬ ይዘው ነበር። ንጉሱ ግን አይኑ እሷን እንጂ ሌላ ሰው አይመለከትም ነበር። ድንገት መኪና መጥቶ አፍኖ ወስዶ ከመኪና ውስጥ ሲያስገባት ንጉሱ ይመለከታል። ሩጫውን ቀጠለ። እነ በአምላክም አዩአቸው። እየተከታተሉ አብረው ሮጡ። ነገር ግን እነዛ በመኪና እነዚህ በእግራቸው ስለነበረ ሊያገኟቸው አልቻሉም። እውን ግን ጸጉሯን አይታችሁ ተመልክታችሁልኝ ከሆነ የይፍቱ ስራ ሳይሆን አይቀርም። ይፍቱ ስራ ህብስትን አግታ የወሰደቻት እሷ ትሆን ወይስ ሌላ ሰው? ወደ ደብረ ዘይት ሂጂ መዝናናት አለብኝ ስትል ስለነበረ ምናልባት እሷ ልትሆን ትችላለች ብዬ አምናለሁ። እስኪ እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለው ጤና ይስጥልኝ።